በአስፋው መሸሻ የጀመረው በኢቢኤስ ቤት የሞት ዜና በነጻነት ወርቅነህ ቀጥሎ እነሆ ደግሞ ዛሬ በኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች በነበሩት አቶ አማን ፍስሐ ጽዮን መቀጠሉን ሰምተናል። ውድ ቤተሰቦቻችን እንደምን አላችሁ? ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። እንግዲህ ዛሬ አሳዛኝ መረጃን ሰምተን ነው ወደ እናንተ ለማድረስ ይዘን የመጣ ነው። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ። እንግዲህ ውድ ቤተሰቦቻችን በአስፋው መሸሻ ነበር ኢቢኤስ ቤት ሐዘን አንድ ብሎ የገባው። ከዛ በኋላ እንግዲህ የአስፋው መሸሻ ሐዘን በብዙዎች ዘንድ ረጅም ጊዜ የቆየ ሐዘንን ልባቸው ውስጥ ጥሎ የሚያለፈ ለብዙዎችም ቁጭት የሆነ ህልፈት ነበረ። ከህፃናት እስከ አዋቂ በየትኛውም የእድሜ ደረጃ ላይ ያሉ ስለ አስፋው ሲያወሩ፣ ስለ አስፋው ሲናገሩ መስማት ማድመጥ የተለመደ ነበረ። እንግዲህ አስፋው ከሞተ በኋላ ኢቢኤስ ቴሌቪዥን የተለያዩ ሀሳቦች ይነሱበት ነበረ። የተለያዩ የፕሮግራም ለውጦችንም ለማድረግ ሞክሮ ነበር። ከዛም ባለፈ ደግሞ የወጡ ጋዜጠኞችም ነበሩ፣ እንደነ መቅደስ ደበሳይ አይነት ጋዜጠኞችም ሚዲያውን ለቀው ነበረ። ከዛ በኋላ እንግዲህ ኢቢኤስ መልሶ ራሱን ከሐዘን አላቆ ወደ ስራም ለመግባት ሞክሮ ነበረ። ከዛም ደግሞ ይህ ካለፈ ከዓመታት በኋላ እጅግ በጣም ተወዳጅ የሆነው በኢቢኤስ ቴሌቪዥን ዘንድ ደግሞ ትልቅ ተጽዕኖ መፍጠርም የቻለው በፕሮግራሞቹ ከአስፋው መሸሻ እኩል በሚባል መልኩ ከህፃናት እስከ አዋቂ ጾታም የእድሜ ገደብም ሳይኖር በብዙዎች ዘንድ ተወዳጅ ሆኖ መቀጠል የቻለው ነጻነት ወርቅነህ የቤተሰብ ጨዋታ ፕሮግራም ላይ እንግዲህ ትልቅ ተጽዕኖ መፍጠር ችሎ ነበረ። የኢቢኤስ ቴሌቪዥንም አንዱ አይከን እንደ መለያ ተደርጎ ይታይም ነበረ። ነጻነት ወርቅነህ ከጤናው ጋር ረጅም ጊዜ እየታገለ ለኢቢኤስ ድምቀት ሆኖ መቀጠል ችሎ ነበረ። ብዙዎችም ስለ ጤናው አስመልክቶ በተደጋጋሚ ይናገሩ ነበረ። ጤንነትህን ምክንያቱም የሚያዩት ፊዚካል ለውጦች ስለ ጤንነቱ ፍንጭ ይሰጣቸው ስለነበረ ብዙዎች ያንን መነሻ አድርገው እባክህን ለጤንነት ቅድሚያ ስጥ የሚሉ ተደጋጋሚ ሀሳቦችን ያነሱ ነበረ። ይህ እያነሱ ባሉበት በአንደኛው ቀን ነው፣ ማንም ባልጠበቀበት ማንም ባልሰማበት በጠዋት ለስራ እየተዘጋጀ ባለበት ገጠመው በተባለ ክስተት ተነስቶ ህልፈቱን ሰምተን እንግዲህ መላው ኢትዮጵያውያን ሐዘናቸውን በተለያየ መልኩ ሲገልጡ ሰምተናቸውም አይተናቸውም ነበረም። የነጻነት ወርቅነህ ህልፈት እንግዲህ የትኛውም አይነት ፖለቲካዊ መድሎም የጾታዊ መድሎም የእድሜም ገደብም ሳይኖረው በሁሉም ዘንድ እንግዲህ ሁሉንም ሐዘን ውስጥ ከቶ የነበረ ነበር። ኢቢኤስ ቴሌቪዥንም ትልቅ ክፍተት ሊፈጥርበት እንደሚችልም ተናግሮ ነበር። ነጻነት ወርቅነህ የተቋሙ መለያ እንደነበረ ኢቢኤስ ቴሌቪዥን አንስቶ ነበር። የቀብር ስነ ስርዓቱም እጅግ በጣም የበዙ ሰዎች በተገኙበት ነበር የተፈጸመው። በዚህ የቀብር ስነ ስርዓት ላይ የነበሩት ሰው የቴሌቪዥኑ ጣቢያው መስራችና በኢትዮጵያ የግል ቴሌቪዥን ጣቢያ ዘንድ ደግሞ ትልቅ ቦታ አላቸው የሚባሉት እንግዲህ የቴሌቪዥን ጣቢያው ዋና ስራ አስፈጻሚና መስራች ነበሩ አቶ አማን ፍስሐ ጽዮን ህልፈታቸውን እንግዲህ ደግሞ ዛሬ ሰምተናል። የእሳቸውም ህልፈት አብሮ ተያይዞ የቀረበው ህመም ላይ እንደነበሩ የሚገልጡ ሀሳቦች ናቸው የተነሱት። ከህመማቸው በኋላ ነው ህልፈታቸው እንደተሰማ እየተነገረ ያለውና ይህ ጉዳይ እንግዲህ በጣም ብዙዎችንም አስደንግጧል፣ ብዙዎችንም አስገርሟል። ምክንያቱም በተከታታይ 3 ሰዎችን ከአንድ ቴሌቪዥን ጣቢያ ማጣት የአጋጣሚ ጉዳይ ወይንስ ምንድን ነው የሚለውንም ሀሳብ ከዚህ ተነስቶ ነው ብዙዎች እንዲሰጡ እያደረጋቸው ያለው። ባደረባቸው ህመም ነበር በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም በሞት መለየታቸው የተነገረው።
እንግዲህ ምን እየተወራ ነው የሚለውን ከማንሳታችን በፊት ግን የተለያዩ ወገኖች በእኚህ ሰው በኢቢኤስ ቴሌቪዥን ስራ አስፈጻሚም መስራች በሆኑት ሰው ህልፈትን ተከትሎ የተሰማቸውን ሐዘን በተለያየ መልኩ እየገለጡ ነው የሚገኙት። ከነዛም መካከል የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሐዘን ተሰምቶኛል ሲሉ ነው የሐዘን መልእክታቸውን ያሰሙት። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው ያሉት ጠቅላይ ሚኒስትሩ ኢትዮጵያ በአስቸጋሪ ሁኔታ ውስጥ ባለፈች ጊዜ ሁሉ የሚጠበቅበትንም አድርጓል፣ ፈጣሪ ነፍሱን በሰላም ያሳርፋት ሲሉ ነው የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ግለሰቡ የተወሰኑ ሀሳቦችን ጠቅሰው የተሰማቸውን ሐዘንም አያይዘው መጥቀስ የቻሉት። እሳቸው ብቻ አይደሉም። የአዲስ አበባ ከተማ ከንቲባም ወይዘሮ አዳነች አቤቤ የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች በነበሩት አቶ አማን ፍስሐ ጽዮን ህልፈተ ህይወት የተሰማኝን ሐዘን እየገለጽኩ ለቤተሰቦቻቸውና ለስራ ባልደረቦቻቸው መጽናናትን እመኛለሁ ሲሉ ነው በግለሰቡ ህልፈት የተሰማቸውን ሐዘን የገለጹት። የኢቢኤስ ቴሌቪዥኑ መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን እንግዲህ አስቀድሜ እንደነገርኳችሁ ባደረባቸው ህመም በሕክምና ሲረዱ ቆይተው ነው በዛሬው ዕለት የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸው ተቋሙ በይፋ ያስታወቀው። ስለ አቶ አማን ፍስሐ ጽዮን ጥቂት መረጃዎችን ላጋራችሁ። አቶ አማን ኢትዮጵያ ውስጥ የግል ሳተላይት ቴሌቪዥን ስርጭት ገና በጅምር ላይ በነበረበት ወቅት ኢቢኤስ ቲቪን በመመስረት ለዘመናዊው የሚዲያ ኢንዱስትሪ ትልቅ አሻራ ያሳረፉ ስራ ፈጣሪ እንደነበሩም ነው የሚጠቀሰው። በውጭ ሀገር በሚኖሩ ኢትዮጵያውያንና ከሀገራቸው ባህልና ማንነት ጋር ለማስተሳሰርም ከፍተኛ ሚና እንደተጫወቱም ነው የሚነገርላቸው። በቴሌቪዥን ጣቢያው አማካኝነትም ለበርካታ ጋዜጠኞች፣ አርቲስቶች፣ የሚዲያ ባለሙያዎች የስራ ዕድልና የችሎታ ማሳያ መድረክም እንደፈጠሩም ነው የሚነገረው። ከዛም ባለፈም በኢቢኤስ ቴሌቪዥን ብዙዎች የተለያዩ ቤተሰቦች እንዲገናኙ ምክንያት ሆነዋል። እጅግ በጣም ብዙ መልካም የሚባሉ ስራዎችን በቴሌቪዥን ጣቢያ አማካኝነት ለብዙ ሰዎች አድርሰዋል። እኚህ ሰው እንግዲህ የእሳቸው ህልፈት ከተሰማ በኋላ የተለያዩ ሀሳቦች ደግሞ በተመልካቾች ዘንድ እየተሰጡ ነው የሚገኘው። ምክንያቱም ከአንድ ቴሌቪዥን ጣቢያ በተከታታይ 3 ዋና የሚባሉ ሰዎችን ማጣት ምናልባት ከጤናም ባሻገር አሁን ማውራቱ ተገቢ ባይሆንም ምናልባት አገራችንም መላው ዓለምም አሁን ከሚታየው ዓለም ይልቅ የማይታየው ዓለም አብዛኛው ስራዎች እየሰራ ነው የመንፈሳዊ ዓለምና ምናልባት የመንፈሳዊ ውጊያም ይሆን ወይ? ምክንያቱም ይህንን ሐሳብ ሲነሳ ብዙዎች እንደ ተረት የማየትም አዝማሚያ ይታይባቸዋል። ነገር ግን የየራሳቸውን የነሱ እንደ ተረት እንኳን የሚያስቡትን ሰዎች ህይወትን ሰቅዞ የያዘ መንፈሳዊ ይሄ የባዕድ መንፈስ አሰራር ዓለም ላይ እጅግ በጣም ተስፋፍቷል። ሰዎች የሰዎችን እድል መቀማት፣ ሰዎች የሰዎችን ስኬት መቀማት፣ ሰዎች የሰዎችን ጤንነት መቀማት የሚችሉበት ዓለም ሆኗል ይሄ መንፈሳዊ ዓለም። እንግዲህ ሌሎች ደግሞ በተቃራኒው ያሉ በእግዚአብሔር ዓለምም ይሁን በሃይማኖታቸው ውስጥም ሆነ ያሉ ሰዎች በፉከራ ብቻ ከዚህ መንፈስ መታገል እንደሚችሉ አድርገው ያስባሉ። እኔ እግዚአብሔር ነኝ በማለት እንደሚድኑ አድርገው የሚያስቡ ደግሞ ይበልጥ ጥፋቱን እንዲፈጥን ምክንያት ሆነዋል። መንፈሳዊን ዓለም መዋጋት የሚቻለው በመንፈሳዊ አቅም ብቻ ነው። እኔ እግዚአብሔር ነኝ በማለት ብቻ የሚሸሽ ሰይጣን የለም፣ የሚርቅ ሰይጣን የለም። በዛ ልክ መንፈሳዊ ውጊያችንን፣ መንፈሳዊ ጋሻችንን፣ መንፈሳዊ ጦራችንን ልናጠነክር ካልቻልን የሰይጣን መጫወቻ ነው የምንሆነው። ምቀኞቻችን የሚያሰሩብን ድግምት እስረኛና ምርኮኛ ነው የምንሆነውና ምናልባት ኢቢኤስ ቴሌቪዥንም ተፎካካሪ ቴሌቪዥን ጣቢያዎቹ ከፊዚካሊ ፉክክር አልፈው መንፈሳዊ ፉክክር ውስጥ ገብተው ይሆን ወይ የሚል መላምትም እንዲሰጡ እያደረገ ነው ያለው። ውድ ቤተሰቦቻችን እኛም በዚህ መንፈሳዊ ጉዳይ ላይ ደጋግመን ብዙ ጊዜ ሀሳቦችን እናነሳለን። የጥልቁ ዓለም
አውቀንሃል በማለት ብቻ የምንታገለው እንዳልሆነ የእግዚአብሔር መንፈስ በሌለበት ሁሉ የሰይጣን መንፈስ እንዳለ ልናውቅ እንዲገባ ተደጋጋሚ ሀሳቦችን ስናነሳ ነበረ። ይህንን የሰይጣን መንፈስ ደግሞ ልንመክተው ልንዋጋው የምንችል የእግዚአብሔርን መንፈስ ጋሻ ማድረግ ስንችል ቅዱስ መንፈስን ጋሻ ማድረግ ስንችል ብቻ መሆኑን ደጋግመን ስናነሳም አድምጣችሁ ይሆናል። ውድ ቤተሰቦቻችን እንደ ቀልድ የምታዩ ፊልም የሚመስላችሁ ሰዎች ሕይወታችሁን ዞር ብላችሁ እዩት። ስኬት እናንተ ጋር እንዳይሆን የሚያደርጉ ሌላ ፕሮግራም መስራት አይቀርም። እንዴት በጥንቆላው ዓለም ውስጥ የሰዎች ስኬት እንደሚወሰዱ የሰዎችን ቢዝነሶችን እንዴት እንደሚያዳክሙ እዛው ጠንቋይ ቤቶች ውስጥ እንዴት እንደሚሰሩ ከዛው ከቦታው ላይ ያሉ ነገሮችን ቀርጸን ወደ እናንተ ማድረሳችን የማይቀር ነው። በሌላ ፕሮግራም እንግዲህ ተመልሰን እንገናኛለን። ውድ ቤተሰቦቻችን ለኢቢኤስ ቴሌቪዥን ጋዜጠኞች፣ ባለሙያዎች፣ ለስታፍ አባላት እንደዚሁም ደግሞ ለቴሌቪዥን ጣቢያው ወዳጆችም እንደዚሁም ለስራ አስፈጻሚው ለመስራቹና ስራ አስፈጻሚው አቶ አማን ፍስሐ ጽዮን ባለቤት ቤተሰቦች፣ ለአጠቃላይ ወዳጅ ዘመዶችም እንግዲህ መጽናናትን እንመኛለን። በሌላ ፕሮግራም ደግሞ ተመልሰን እንገናኛለን። ስለነበራችሁ የአብሮነት ቆይታ ደግሞ እጅግ አድርጌ አመሰግናለሁ። መልካም ጊዜ